በተለይ ላይቭ ፊት ለካሜራ የማይሆን ከሆነ ማለት ፎቶጄኒክ መሆን አለብህ ልክ እንደኔ። እሺ ግድ ነው እኮ ፎቶጄኒክ ማለት ስታየው በቃ ዝም ብለህ ምስጥ ብለህ የምታየው ቀለል ያለ አቀራረብ ያለው ጥሩ ደም ግባት ያለው ሰው ማለት በጣም ይገርማል። እሺ አብራራልኝ በደንብ ደስ የሚለው ፎቶጄኒክ ማለት የምታይ አይነት ሰው ነኝ አልከኝ። አሰለችህም ካሜራ ላይ? ኦኬ ከሱ ጋር የነበረውንና ስልክህን እሱ ስልክ ሴኩሪ የሆነ ነገር ነው ደግሞ ስልክህን ሴቭድ ነው ያልከው። እሱ ጋር የነበረህና እዚህ ይሄን ያክል እሱ በአንተ ህይወት ላይ መጣጣም ደረጃ ኢንጆይ ማድረግና ደግሞ ስትረስ ውስጥ መክተት ነው። ኢንጆይ ማድረግ ማለት ሰው እኮ በሰው ውድቀትም በሰው ኔጌቲቭ ነገር ውስጥ መግባትም ይዝናና ሰው አለ አለበታከም ያላቀል ዘና የሚል ሰው አለ። እሺ ነገር መስማት እንዲህ አይነቱን ነገር ደግሞ እሱን የተመለከተ አስተያየት ስጠኝ ብዬ ነው። የተወሰነ ይደብራል። ከማህበረሰብ ላይ ማህበረሰብ ሩቅ የሆነ ነው። አጌንስት ነው። ተቃራኒ ነገር ነው። እሺ ኮንፈርትም አይሰጥም። እንደዚህ አይነት ነገር ከዚህ ጋር ባያስሜ ጥሩ ነበር። እንግዲህ ተወራ እና ትንሽ ለማህበረሰብ ሩቅ የሆነ ነገር ነው። እሺ ተገቢ ነው ብዬ አላስብም። ለእንዲህ አይነት ነገር ለመወራቱ የኔም ስም መጠቀሱ አሳዝኖኛል። ከኔ ስም ጋር ተያይዞ እንዲህ አይነቱን ነውርም በመስማታችሁ አዝናለሁ ብለህ ይቅርታ የምጠይቀው ነገር አለ? ምን ማለት ይቻላል? እኔ አይደለሁም ብያለሁ። ይቅርታ እኮ የምጠይቀው እኮ ስታጠፋ ነው። ሳታጠፋ እንዴት ይቅርታ ትጠይቃለህ? ግን ለተፈጠረው ነገር ቅር ለተሰጋችሁ ሰዎች ወዳጆቼ ቅር አትሰኙ ለማለት እፈልጋለሁ። ይቅርታ የሚያስጠይቅ ነገር የለም። የራሴ ድምፅህም ላይ ተገቢ ያልሆነ ነገር ሰምቻለሁ ብዬ ነው። የለም ታዋክ አስተሰማ። እሺ ችግር የለውም። አሁን ለጊዜው ረፍት ላይ ነኝ። በሳምንት ሁለት ቀን ዜና አንባለሁ። ሬዲዮ ፕሮግራም አለኝ። ስፖንሰሬ ነው። እዛ ላይ እሰራለሁ። ከዛ ውጭ ቤት ነኝ። የቤት እመቤት ይላል ማለት ነው። የቤት ቤት ቁጭ እቤት የሚቀመጥ ማለት ነው። እናቶቻችን የቤት እመቤት አይደል? ትቀመጣለህ። ቢዚ በሆነ ደስ ይለኝ ነበር። ድሮ በጣም ቢዚ ነበር። በዚህ አውድ ነው የተረዳኸው? የቤት እመቤት ሌላ ምን ትርጉም አለ? እሺ አንተ ደግሞ ራስ ሰንጥቅ አይደለም። ሌሎቹ ቴክስቶችም አሉ እንደዚሁ እና ለምሳሌ አሁን እዚህ ጋር የቤት እመቤት ስትል አንድ ኢንተርቪው ላይ ደግሞ በጣም ቆንጆ ነበርኩ የሚላየው ሸበላ እንደውም የወንድ ቋንቋ ነው። ቆንጆ ግን የሴት ቋንቋ የሴትና አውሰም ወንድ ልጅ አውሰም ነው የሚባለው። ይሄ ደግሞ የቤት እመቤት ነው ስትል ሰማሁ እና የተወሰነ እንደንትንም ስላየሁት ነው ተልኮልኝ ከጻፍካቸው ከሰው ጋር ያወራሃቸው ይሄ የተወሰነውን ለማውራትም ከብዶኝ ነው። በነገራችን ላይ አይታቸው አላል ተጻፋቸው በእኛ ማህበረሰብ በጣም ዊርድ ብቻ በጣም ኑር ነው። ሰቅጣጭ ናቸው። አቻቃልም አይኖራቸውም። እነሱ የጽሁፉን አይቻቸዋለሁ ግን አልደግመውም። እኔ እነሱ ሁሉ ባንተ የተጻጻፉ ናቸው። እንደገና ይሄን የላኩ ሰዎች ደግሞ የላኩልኝ የተጻጻፍካቸው ሰዎች ደግሞ በግልም ኮንታክት አድርገውኝ ነበረ። ረጅም ጊዜ እንደዚህ የሚሰሩ ሰዎች ናቸው። ዱላ ሁሉ አዘጋጅቼ ነበር፣ አጣና ሁሉ አዘጋጅቼ ነበር እሱን ለመምታት ማለት ነው። ግን ከዛ በኋላ ግን አስበው ይሄ ሰው ወንጀለኛ እንደሆነ ብቻ የሚያረጋግጥ ፋይል ከተገኘ ለህግ ማጋለጥ ወይ ደግሞ ሚዲያ ላይ መልቀቁ እና ህግ አካላቶች እንዲያዩት ማድረጉ በራሱ ራሱን የቻለ ወንጀል ስለሆነ በዚህ መንገድ ይቀጣል ብዬ ስላሰብኩኝ ነው ያን ነገር ያደረግነው። ሲቀጥል ያንን ኃይል ለምን ተጠቀማችሁ ለሚለው ጥያቄ የአጋጣሚ ጉዳይ ሆኖ ዛሬ ኢንተርቪው ሰጥቻለሁ። ሙሉን ታገኙታላችሁ። ግን ልንገራችሁ እዚህ ጋር
እየሄዳችሁ በነበራችሁበት ሰዓት ላይ እየሄድን በነበረበት ሰዓት ላይ ድንገት እስቲ ቪዲዮውን ተመልከቱት። ቆርቆሮ ይታያችኋል እዛ ጋር የፈረሰ ስፍራ፣ ይሄ ምንድነው ፎቅ ሊሰራ ሲል የሚታጠርበት አጥር ማለት ነው። እና ፍሬዘር ለምንድን ነው የአይን እማኝ ሰዎች ልጆች ሰብስበ ቪዲዮ ቀረጽክበት ምክንያት ሪዝንህ ምንድን ነው? የአይን እማኝ ብለህ እዛ ጋር ምንድነው የተባለው? አንተ ራስህ እንደዚህ አይነት ነገር ነህ ምናምን የሚባል ነገሮች ተነስቷል። ሲቀጥል ደግሞ እሱ አይደለም የሚልም ነገር ጥያቄ ተነስቷል። ለዛ ነው እንደዚህ ያደረኩት። ተመለሰልህ። ስለዚህ መጀመሪያም የሰራኸው ስራ ወይም መጀመሪያ ያደረከው ነገር ህዝቡን አላሳመነውም ማለት ነው አይደለ? እንዴ እኔ ቢያምን ባያምን ለራሱ እኮ ነው ለኔ እንደው የሚያምነው። ቢያምን ባያምን ለራሱ ነው። እኔ እውነትም ማጋለጥ ነው ስራዬ። እንደዚህ የተጨበጠ ማስረጃ ማለት በጣም የገረምከኝ ማለት ነው። አንድ የተረዳሁትን ነገር ልንገርህ። ካንተ ስክሪንሾቱን አቀናብረን ያመጣው አልከኝ ማለት ምን አይነት አይምሮ ነው ያለህ? እንዴት ነው አቀናብረህ ምናምን የምትለኝ? ወይ እንደዚህ አይነት ቆይ ከዚህም ውጪ ብዙ ወንዶች እንዲህ ያለ ቆሻሻ ጥያቄ ይጠይቁኛል ብለህ ስትናገር ነበር ሰምቻለሁ። ለምንድን ነው አንተን መርጠው የሚጠይቁ? ለምን አይጠይቁንም? ሁለተኛው ነገር ደግሞ እኔና አንተ ያልጨረስነው ጉዳይ አለ፣ የምንገናኝበት ቦታ አለ ብለከዋል። የት ነው የምትገናኙት? ምንድን ነው ያልጨረስነው? ሚዲያ ላይ አጋልጣለሁ ነው በቃ። ያልጨረስነው ነገር አለ ማለት ሚዲያ ላይ ጉድህን ገና አጋልጣለሁ ነው። የዛ ሰዓት አላጋልጥኩም ምን አይደለ? እሱን እኮ ኦልሬዲ አጋልጠሃል። የተቀነባበረ ቪዲዮ ነው አይደል የደረሳችሁ? እሱን ኦልሬዲ አጋልጠኸዋል። ተጋልጧል። ከተጋለጠ በኋላ ኖ ድጋሚ የሰራኸው ቪዲዮ ላይ እኔ እናንተ አልጨረስንም የምንገናኝበት ቦታ አለ ብለኸዋል ይሄን ልጅ። ስለዚህ የት ነው የምትገናኙት ከዚህ ልጅ ጋር? ያልጨረሳችሁት ጉዳይ ምንድነው? ወዳጄ ምንድነው ቃላት የምትሰነጥቀው? አልጨረስንም ማለት ባጭሩ እዚህ ጋር የተከናወነው ነገር በሙሉ አጋልጣለሁ ነው በቃ። አለ ፖዚቲቭ ቲንከር ነው ብራዘር። ኖ አይደለም፣ የምንገናኝበት ቦታ አለ ብለኸዋል። ስፔሲፊካሊ የምንገናኝበት ቦታ አለ። አልጨረስንም የምንገናኝበት ቦታ አለ የምለው ወዳጄ የታውቀውና አምጣው የሰራኸውን ቪዲዮ በሌላኛው ስልክ ላሰማ። ይሄ ሰው ያማርኛ ይሰማም እንዴ? ስልክ የለኝም፣ አንድ ስልክ ነው ያለኝ። ምን ላምጣልህ? ቅድም ነገርኩህ እኮ አንድ ስልክ ነው ያለኝ አለ። ስለዚህ ይኸውልህ ስልክ ከሌለ ሁለት ቪዲዮ አይቻለሁ እኔ። ሁለቱም ቪዲዮ ላይ የመጀመሪያው ቪዲዮ ላይ በግራ እጅ ሌላ ስልክ ይዘህ እኔ እናንተ ያልጨረስነው ነገር አለ የምንገናኝበት ቦታ። አማርኛ አሰማም እንዴ ሰውዬ? ስልኩ የኔ አይደለም የጓደኛዬ የወደቀው ስልክ ነው። እኔ ስለ ስልኩ አይደለም የምነግርህ፣ የቪዲዮውን ምልክት እየነገርኩህ ነው። በግራ እጅ ስልክ ይዘህ ጥቁር ስልክ እኔ እናንተ ያልጨረስነው ጉዳይ አለ ማገኝ ቦታ አገኘሃለሁ ብለኸዋል። የት ነው የምታገኘው ይሄንን? ምንድነው የምትለው? ማገኘው ቦታ አገኛለሁ ማለት እያወራሁኝ ያለሁት መረጃህን አጋልጣለሁ ማለት ቦታ ስለ የግድ ፕሌስ ነው እንዴ? ኖ አጋለጥከው ኦልሬዲ። ይሄን ልጅ ቪዲዮ ሰራ፣ ተደበደበ። እየለቀክ ያለው ቪዲዮ እያጋለጥክ ያለበት ቪዲዮ ላይ የተናገርከው ወርድ ምንድነው? እኔ እናንተ ገና አልጨረስንም፣ ከሌሎቹ ሰዎች ጋር ጨርሷል፣ ከጓደኞች ጋር። ስለዚህ ይሄ ሰው ጥፋተኛ ነው አይደለም? ሲመልስልኝ ይሄ ሰው ጥፋተኛ ነው አይደለም? እርግጠኛ አይደለሁም። በምንድን ነው እርግጠኛ ልሆን የምችለው? አንተም ቆሻሻ ነህ፣ የሱ ተባባሪ አንተም ቆሼ ነህ። ሰተዋል ሰው እንዴት ነው? ቆይ ይሄ ሁሉ ማስረጃ ቀርቦለት በዚህ ልክ እንደዚህ? ኧረ በስመ አብ። እኔ በዚህ ልክ መደንቆር ግን እኔ ኧረ በስመ አብ እንደዚህ አይታየኝም። ስቀያ ይሄ ሁሉ ማስረጃ እንዲህ ራሴ ላይ ኃላፊነቱን ወስጄ አቅርቤ የሚታይክ የኔ አልጨረስንም የሚለው ቃል ነው። ምን አይነት ነው? ሰላም ወሬ እንዴት ነህ? እግዚአብሔር ይመስገን። ማን ልበል? ከየት ነው? አለን ከዚሁ ከአዳማ ነው። ፍሬዘርዬ መቻው የሀገሬ ልጅ የምሬ ነው። አኩርተኛል። እሺ
እሺ አመሰግናለሁ አባይ። በተለይ እኔን ደግሞ ጠርታይም ቢሆን ኖሮ ተዋውቀን ጠርታይም ቢሆን ኖሮ እንደውም አልተደበደበም። ከዚህ በላይ ማስረጃ ምንም አያስፈልግም። በቃ አንተ ማማረግ ያለብን ያደርጋል። ቪዲዮን ስቀዳ ነው እንገናኛለን ምናምን ያልከው ላይክ ቪዲዮን እየቀዳ እያለ ነው እንጂ ለቀው አይደለም። እና ይኸው ማየት የሚችል ያ አንዳንዴ ግን ለዚህ ህዝብ ማስረዳት ነው ይደክመኛል። አንዳንዴ ለማንኛውም አመሰግናለሁ። የምትለው ሌላ ሀሳብ አለ ማለት ነው? ጥያቄ አለ? የተፈጠረበት ጥያቄ እኔ ምን መሰለህ አሁን እኔ የምፈልገው አንድ ነገር ቢኖር ማለት ነው ኔክስት ምንድነው ነው ሰውየው ከስራ ተባሯል ምን የሚባሉ ነገሮች አሉ። ግን እንደዚሁ ዝም ይባላል ወይ? ቀጣይ ምን ታስበዋል? አንተስ ምን አሰባል? እኔ ይኸውልህ የኔ ኃላፊነት ወንድሜ እኔ ላይ በነገራችን ላይ እኔ ወደ እኔ ስለመጣ ነው እንጂ እኮ ምን ጌይ እንደነበረ እኔ አላቅም ነው ታሪኩ የለኝም ነው። ዓለማችን ላይ ጌይ እንዳለ አላቅም። ኢትዮጵያ ውስጥ እንዳልታው ምኖርበት አካባቢ እንዳለ አላቅም ነው። ግን ይሄ ነገር ወደ እኔ ስለመጣ በቃ ጀስት አጋለጥኩ። ተባብረን የሆነ እርምጃ መውሰድ ነው። ምንድነው ቃላት መሰነጥቁት? ምንድነው የሆነ ነገሮች የምትገቡት? ስክሪንሾት ነው የፈለጋችሁት? አሳያችኋለሁ። ኦኬ ቆርጠን ያላችሁና ከመጀመሪያ አሳያችኋለሁ። ችግር የለም ኑጣ። የናዝሬቱ ኢየሱስ ኧረ እግዚአብሔር ይገስጻችሁ እናንተ ወንድም ያመሰግናለሁ። እሺ ሌሎች ሰዎች ችግር የለውም። ፍሬ ያለውልሽ በውስጥ አወራሻለሁ። እሺ በቃ ቴንክ ዩ። ሰላም ጸጊ ነው። ሰላም እንዴት ነህ? እንዴት አመሸሽ? ሰላም ነው እግዚአብሔር ይመስገን። በጣም እናመሰግናለን። እንደዚህ አይነት ሰዎች ይበረታታሉ። አንተ ያረከው ነገር የሚበረታታ ነው። ግን ምንድነው አሁን እስከዚህ ይደርሳል ብለህ አይመስለኝም ነገሮችን ያደረከው አንተ። እኔ እንደገባኝ ማለት ነው ሲጀምር እንደዚህ መነጋገር ይሆናል ብዬ አንድም ቀን ማስብ ያለቅም ጀስት በቃ መረጃ አውጥቼ የህግ አካላት ጋር ደርሶ እርምጃ እንዲወሰድ እንጂ እንደዚህ ይሆናል ብዬ መች አስብ። አዎ ግን አሁን አንተ እንደዚህ ባረክ ሰዓት የሰዎች አስተያየት አቅጣጫውን ቀይሮ ወደ አንተ የመጣው እያየከው ነው አይደለ? የመጣበ ያለከውን ጥያቄ እና አሁን ምንድነው ያሰብከው? እስከ የት ለማድረስ ነው ያሰብከው? አንዴ ጀምረከዋል። ስለዚህ እኔ እንደ ሀሳብ ማለት ነው መጨረሻውን ብታስይዘው ራስህን ነፃ ብታወጣ ይሄም ልጅ ደግሞ ያለበትን ችግር ወይ ለህግ አካል ገልጾ ያለውን ነገር አብራርቶ ግልጽ አድርጎ በሚቀጣበት መልኩ እንዲቀጣ የሚድንበትም እምነት ካለው በእምነቱ እንዲሆን በቃ እንዴ ፈርዶበታል ብዬ ነው ማስበው። እና ምንድነው ያሰብከው አንተ? ይኸውላችሁ እኔ አሁን እንደዚህ ደረጃ ሄዳለሁ እንደዛ ደረጃ ሄዳለሁ ብዬ አንድም ወይ ደግሞ ሆም ብዬ ግብረ ሰዶምን እንትን ለማለት ምናምን ብዬ የተነሳውበት መነሳሳት የሚልም በቃ ጀስት ሳላስበው ኢንቦክሴን እንደማንኛውም ጊዜ ቼክ ሳደርግ ያገኘሁት ነው። ደህና ነህ አለኝ። ደህና ነኝ አልኩት። ከዛ ማውራት ስንጀምር ንግግሩ ወደዛ መንገድ ያደላል። ምንድነው ማድረግ ያለብኝ? በቃ ድንገት የተፈጠረ ነገር ነው። ስክሪንሾት እያደረኩኝ ያስኩኝ። ከዛ በኋላ ስቀጥረው መጣው አለኝ። እንዴ ማለት ምንድነው ልል የምችለው? መጣው ካለኝ ኦኬ ደውዬ ለወንድሞቼ ነገርኩ። እየመጣ የሆነ ሰው እንደዚህ ነው ማንነቱ እንደዚህ ነው በቃ የሆነ ነገር እናደርጋለን ተስማማን። ወዲያው ልብሴን ቀይሬ ወጣው። ከቤቴ እየወጣሁ ቪዲዮ መቅረጽ ጀመርኩ። ከመጣ ዋርኒንግ እየሰጠኝ ነው። ሰዎች ምንድነው ሊዘጋው ነው መሰለኝ። ምንድነው የሚባለው? ኮፒ ሊንክ ነው የሚባለው። ኮፒ ሊንክ አድርጉለት። 4600 ሰዎች አለ። ኮፒ ሊንክ እናድርግና እኔ ችግር የለውም ከዘጋ እወጣለሁ። ግን ይኸውላችሁ እየሰጠኝ ነው ዋርኒንግ። your life contains them that some may find uncomfortable and has been restricted reason hate speech. ኦኬ ንግግር ነው መሰለኝ። hateful behavior ባህሪ
እሺ በቃ ኮፒ ሊንክ አድርጉልኝ ወይ ሼር ምንድነው አድርጉት የሆነ ነገር ያ ኮፒ ሊንክ ያርጉልህ እና መጨረሻው በቃ ብትሄድበት ብዬ ነው ማስበው። ኦልሬዲ ገብተሃል። ያንተ ኢሜጅህን አጥራ። ሁላችንም የሚያጋጥመን ነገር ነው። አንዳንድ ጊዜ ፖዚቲቭሊ ሰው ላይረዳ ይችላል። ሁሉም ሰው እንዳንተ ሊያስብ አይችልም። እና እውነቱ ያለው እግዚአብሔር ጋር ነው። አሁንም ቢሆን ይሄ ልጅ እንዴት መጣ፣ እንዴት እንደዚህ ተበላሸ፣ ህይወቱ በአንዴ እንደዚህ አይነት ነገር ውስጥ ገባ አናቅም። እኛ ገብቷል አይደል? አፍተር ኦል እዚህ ነገር ላይ ተገኝቷል። በቃ አሳይተናል። በቃ አይተናል። የታየ ነገር እኮ ነው። ሶ የሆነ ብትሄድበት አንተም ፖላይትሊ የለም ለሰዎች ምላሽ መስጠት ባለብህ ህግ ቦታ ድረስ እስከ መጨረሻው ብትታገል ብዬ ነው የማስበው። በቃ ኦልሬዲ ጀመረከዋል። አንተ ነው የጀመርከው ፍሬዘር አይደል? አዎ እስቲ በቃ በራሴ ነገሮችን ወስናለሁ። እሺ አመሰግናለሁ ላስተያየትሽ የኔ እናት። እሺ አባቴ እናመሰግናለን እኛ። እሺ ቴንክ ዩ። ሪፖርት እየተደረገ ነው ፕሊዝ። ምንድነው አድርጉት። ምንድነው ሼር ምናምን አድርጉ እስቲ ኮፒ ሊንክ አድርጉት ምናምን። ሰላም በመጀመሪያ እግዚአብሔር እድሜና ጤና ይስጥ። አሜን አሜን። ሲቀጥል ደግሞ እስቲ ታብታብ አርጉለት፣ ኮፒ ሊንክ አርጉለት። እንደዚህ አይነት ሰው እኛ ድሮም እኮ አናበረታታም።